ከዛም እሱ ቀስ ብሎ ለራሱ እንዲህ አለ፣ እኔ ወደ ባንክ ቤት ሲስተም ውስጥ ገብቼ ማየት ምችል ከሆነ ምናልባት መንገዱን ሊይዝ ይችል ይሆናል። በሚቀጥለው ጠዋት መሆን በቶሎ ተነሳ። የድሮ ማዳበሪያውን በአንድ ጥግ ላይ ቁጭ አደረገና ቀጥታ ወደ ባንክ ቤቱ ሄደ። ትላንትና ይህን ያክል ትልቅ ረብሻ ተፈጥሮ የነበረበት ቦታ ልክ ባንክ ቤቱ ጋር እንደደረሰ እዛ ያለው ሁኔታ አሁንም አልተረጋጋም። ባንክ ቤቱ ውጭ የፖሊስ መኪናዎች ቆመዋል። አንዳንድ ሰዎች አሁንም ተሰብስበዋል። ውስጥና ውጭ የሚመጣና የሚሄድ ሰው እንዳለ እየተከታተሉ ነበረ። በር ላይ የቆመው ደህንነት ጠባቂው ሁሉንም ሰው በስርዓቱ እያየ ነበረ። መሆን ለተወሰኑ ሰከንዶች ራቅ ብሎ ቆሞ አየና ልቡ ላይ ፍርሃት በጣም አለ። ግን እንደምንም ራሱን ተቆጣጥሮ ቀስ በቀስ ወደ በሩ ተጠጋ። ልክ ወደ ውስጥ ለመግባት ሲል አንድ ጋርድ በፍጥነት እሱን አስቆመው። እናም ጋርዱ እንዲህ አለ፣ እንዴ ወዴት ነው የምትሄደው? ወደ ውስጥ መግባት ፈልጌ ነው። የባንክ ሲስተም ስለሱ ጉዳይ ላናግራቸው ነው። አንተ ምን ታደርጋለህ ውስጥ ገብተህ? እኔ 10 ደቂቃ የሚሰጡኝ ከሆነ ምናልባት ትራንዛክሽኑን የገንዘብ ዝውውሩን ላስቆም ችል ይሆናል። ጋርዱ ከላይ እስከታች በደንብ አየውና ልብሱ ቆሽሾ ነበር። እጁ ላይ እንዳለ ጭቃና አፈር አለ። ትንሽ ፈገግ አለና ጋርዱ እንዲህ አለ፣ አንተ ሲስተሙን ልታስተካክል በል፣ ሂድ ከዚህ ጥፋ። ይኸውልህ ወንድም፣ ለማኝም ባንክ ሊያድን መጣ። ጭራሽ ተመልከቱ። መሆን የሱን ነገር ሰማ። ነገር ግን ራሱን አረጋጋና ከዛ በድጋሚ አንዴ ሞከረ። መሆን እንዲህ አለ፣ ወደ ውስጥ ብቻ እንድገባ ይፍቀዱልኝ፣ እውነትም እረዳቸዋለሁ እኔ። ጋርዱ ትንሽ ተናደዳውን። ጋርዱ እንዲህ አለ፣ አይገባም እንዴ አንተ? ትልልቅ ሰዎች እኮ ውስጥ እየሰሩ ነው። አንተ ደግሞ እረዳቸዋለሁ ትላለህ? በል ሂድ ከዚህ ዞር በል። እንዲህ ተናግሮ በእጁ ምልክት ሰጠው። ከዛ ወደዛ እንዲሄድ መሆን ለተወሰኑ ሰከንዶች እዛው ቆመና ልቡ ላይ ተመልሶ መሄድ ፈለገና ቢሆንም ግን የማታው ነገር ትዝ አለው። እሱ ይህንን ሙከራ ካልሞከረ ምናልባት በጣም ሊዘገይ እንደሚችል እዛው ቆመ። በዛው ሰዓት ከባንክ ቤት ውስጥ አንዲት ሴት ወደ ውጭ ወጣች። አንገቷ ላይ መታወቂያ አለ እና ንጹሕ ልብስ ለብሳለች። የእሷ እርምጃዋ በግልጽ ያስታውቃል። ባንክ ቤት ውስጥ አንድ የሆነ ኃላፊ ቦታ ላይ እንደምትቀመጥ። ስሟ ኒለም ይባላል። የዚህ ባንክ ማናጀር ነበረች። ውጭ የቆመውን መሆንና ጋርዱን አየችና እሷ የመሰላት ዝም ብሎ እየተለፋለፉ መስሏት ነበር። ቀጥታ መጣችና ጠየቀች፣ ምንድን ነው? እመቤቴ፣ ይሄ ልጅ ውስጥ መግባት ፈልጎ ነው። የባንክ ቤት ሲስተሙን አስተካክላለሁ እያለ ነው። ኒለም አንዴ ወደ መሆን ተመለከተችና ፊቱ ላይ ቆሻሻ ነገሩን ልብሱን እንዳለ አየች። ነገር ግን አይኖቹ ላይ ፍርሃት አልነበረም። የሚገርም በራስ መተማመን አየችበት። ለትንሽ ጊዜ መሆንን አየችና ከዛ ቀስ ብላ እንዲህ አለችው፣ ውስጥ ለምደው መግባት የፈለግከው? ትላንት ስለተፈጠረው ነገር፣ ስለ ሀክ ስለተደረገው ጉዳይ ሲስተሙ በስርዓቱ ከታየ እሱን ማስቆም እንደሚቻል ስለማቅ ነው። መሞከር ፈልጋለሁ። እመቤቴ፣ አንቺም የእሱን ነገር አትስሚ። ይሄ ለምንም ነገር የሚጠቅም አይደለም። ጥሩ እሺ፣ ወደ ውስጥ ይግባ እስቲ ተው። ጋርዱ በጣም ተገረመ። ጋርዱ እንዲህ አለ፣ እመቤቴ፣ ይሄ ኒለም አስቆመችውና ችግር የለውም እኔ ያለው። ጋርዱ ጸጥ አለ እና ወደ ጥግ መሆን ለመጀመሪያ ጊዜ ወደ ባንክ ቤት ውስጥ ገባ። ተፈቀደለትና ውስጥ ያለው ሁኔታ እጅግ በጣም አስቸጋሪ ነበር። ሰራተኞች ወደዛው ወደዚህ ይሮጣሉ፣ ስልክ ይጮሃል። በጣም ብዙ ኮምፒውተር ስክሪኖች ላይ ዳታ እየተጠቀሙ ነው ያሉት። አንዳንድ ሰዎች ፈርተዋል፣ አንዳንዶች ደግሞ ተጨንቀዋል። ኒለም መሆንን ከራሷ ጋር ይዛ ወደ ውስጥ ገባች። ትንሽ ራቅ ብለው ከሄዱ በኋላ አንድ ትልቅ ክፍል ፊት ለፊት ቆሙ። የባንክ ዋና ኃላፊዎችና ቴክኒካል ሰዎች የቆሙበት ክፍል ውስጥ በጣም ትልልቅ ስክሪኖች አሉ እና ብዙ ሲስተሞች አንድ ላይ እየተገለገሉበት ነው። ልክ መሆን ወደ ውስጥ ነገባ። እዛ የተቀመጠው ዋና ኃላፊው አይኑ እሱን አየውና በፍጥነት ተቆጣ። ዋና ኃላፊው እንዲህ አለ፣ ማን ነው ይሄ? ማን ነው እዚህ ወደዚህ ይዞት ተመጣ? ይሄ ልጅ እንደሚለው ከሆነ ረዳችኋለሁ እያለ ነው። እየቀለድሽ ነው እንዴ አንቺ? እዚህ ከአገር ውስጥና ከውጭ አገር ኤክስፐርቶች መጥተው አንቺ ደግሞ ቆራሌው ሰብሳቢ ይዘሽ ትመጫለሽ እንዴ? ሁሉንም ሙከራ እኮ መሞከር አለብን እኛ። እስካሁን ማንም ሰው ይሄን ችግር መፍትሄው ሊያገኝለት አልቻለም። ጥሩ እሺ፣ ምን ማድረግ ትችላለህ አንተ? ትንሽ ደቂቃ ብቻ ስጡኝ፣ ሲስተሙ ማየት ፈልጋለሁ እኔ። ጥሩ እሺ፣ 5 ደቂቃ። ምንም ነገር ካልቻልክ በፍጥነት ወደ ውጭ እንድትወጣ። ኒለም ትንሽ ጭንቅላቷን አንቀሳቀሰችና መሆን ቀስ በቀስ ወደ ሲስተም ፊት ለፊት ሄደና ቁጭ አለ። ትልልቅ ስክሪን ፊት ለፊቱ ላይ ዳታ ምናምን ይሰራል። ክፍል ውስጥ ያለው ሁሉም ሰው አይኑ እሱ ላይ ነበረ። አንዳንድ ሰዎች አሁንም በጣም አሳነሰው ገምተውታል። አንዳንዶች ተገርመው እያዩት ነው። አንዳንዶች ደግሞ እየጠበቁ ነው ይሄ ልጅ እውነት ምን ያደርጋል እያሉ። መሆን ስክሪኑን በስርዓቱ በጥሞና አየና ቀስ በቀስ ኪቦርዱ ላይ ጣቶቹን ቁጭ አደረገ። መጀመሪያ የሲስተሙን አክቲቪቲ ለመረዳት ሞከረ። ከየት ነው ትራንዛክሽን እየተካሄደ ያለው? በየትኛው ሰርቨር ነው?
ዳታ እየተጠቀሙ ያሉት? እንዴት ነው ሲስተሙን መቆጣጠር የቻሉት የሚለውን ከትንሽ ደቂቃ በኋላ ሁሉም ነገር ገባው። ሃከሮች ቀጥታ በባንክ ቤቱ ሰርቨር አይደለም እያጠቁ ያሉት፣ በተለያየ መንገድ ነው ሲስተሙን እንዳለ ፕሮሰስ የሚያደርጉት። ማለትም ትክክለኛ ቦታቸውን ለመደበቅ ብዙ አይነት ነገሮችን እየተጠቀሙ መሆኑን ተረዳ። በፍጥነት አንዳንድ ነገሮችን አስተካከለና ስክሪኑ ላይ የሚሄደውን ዳታ በተለየ መንገድ ማየት ጀመረ። ክፍል ውስጥ የተቀመጡ ቴክኒካል ሰዎች ይህን አይተው በጣም ተገረሙ። ኤክስፐርቶች ለማድረግ የሞከሩትን እያደረገ ስለሆነ አጠገብ ያለው ሰው ቀስ ብሎ እንዲህ አለ፣ ይሄ ምን እያለክ ነው? ሁለተኛው ሰው ወደ ስክሪኑ በኩል እያየ እንዲህ አለ፣ ትራፊኩን ፊልተር እያደረገ ነው። ምናልባት ሶርሶችን ለመያዝ መሰል የሚሞክረው መሆን የነሱን ነገር ሰማ። ነገር ግን ሳያስቆም እጁን መስራት ጀመረ። በቶሎም ገብቶታል። እሱ ትራንዛክሽኑን ለማስቆም ብቻ እየሞከረ ከሆነ ሃከሮች ድጋሚ ሲስተም ውስጥ እንደሚገቡበት ያውቃል። መጀመሪያ ሲስተሙን እንዳለ ማስጠንቀቅ አለበት። ከትንሽ ጊዜ በኋላ እንዲህ አለ፣ መጀመሪያ ሁሉንም ትራንዛክሽኖችን ማስቆም አለብን፣ ካለበለዚያ ብሩ መሄዱ አይቆምም። ዋና ኃላፊው በፍጥነት ጠየቀው፣ ሲስተሙ ከተዘጋ ሙሉ ባንክ እንዳለ ይዘረፋል። ይሄን ነው እንደምናደርገው? መሆን ከስክሪኑ አይኑን ዘወር ሳያደርግ መልስ ሰጠ። ለትንሽ ጊዜ ሲስተሙን እናስቁም፣ ካለበለዚያ ኪሳራው በጣም ይበልጣል። የሚናገረውን አድርጉ እስቲ ባካችሁ። ዋና ኃላፊው ምልክት ሰጠ። በፍጥነት አንዳንድ ሰዎች ሲስተሙን የተወሰነው አካሉን ዘጉት። ልክ ይሄ እንደሆነ ስክሪኑ ላይ የሚሄደው ትራንዛክሽን ቀስ በቀስ መቆም ጀመረ። ለመጀመሪያ ጊዜ እንዲመሰላቸው ነገሮችን እየተቆጣጠሩ መሰላቸው። መሆን በፍጥነት ሁለተኛውን ሲስተም ደግሞ ስራ መስራት ጀመረ። እሱ በተለየ ኔትወርክ ግንኙነት ፈጥሮ ያን መንገድ ለመያዝ ሞከረ። ሃከሮች ወደ ሲስተም ውስጥ የሚገቡበትን መንገድ፣ እጣቶቹና ኪቦርዱ ስራቸውን እየሰሩ ነው። አይኑ ደግሞ ስክሪኑ ላይ ነው። ከትንሽ ደቂቃዎች በኋላ እንዲህ አለ፣ እነዚህ ሰዎች በአንድ ቦታ አይደለም ስራ የሚሰሩት፣ እየተንቀሳቀሱ ነው የሚሰሩት። ማለት እንዴት? አካባቢያቸውን እየቀያየሩ ነው። አንድ ቦታ ላይ አይደለም የሚቆሙት። ይህን ሰምቶ ሁሉም ፊታቸው ላይ እጅግ በጣም ፍርሃት ጨመረ። ግልጽ ነው ሃከሩ በጣም ፕሮፌሽናል እንደሆነ፣ እሱን መያዝ ቀላል እንደማይሆን አወቁ። ስክሪኑ ላይ እንደ ድንገት በፍጥነት የሆነ ነገር ተቀየረ። ሃከሩ ሲስተሙ ልክ እንደተቀየረ ሲያውቅ ትራንዛክሽኑን በፍጥነት እንደገና ጀመረው። አንድ ቴክኒካል ኤክስፐርት ፈርቶ እንዲህ አለ፣ ድጋሚ አክሰስ አደረጉት እኮ ኮምፒውተሩ ድጋሚ እንደገና። አሁንም ስራው በጣም ጨመረ። በዚህ ሰዓት መሆን ዝግጁ ነበር። በፍጥነት የሆነች ቃላት ጨመረና ለአንድ ሰከንድ ሙሉ ስክሪን ፍሪዝ ሆነ። ቀስ በቀስ ትራንዛክሽኑ ከዛ መቆም ጀመረ። መሆንም እንዲህ አለ፣ አሁን ቀጥታ ሲስተም ውስጥ አይገቡም እነሱ፣ ነገር ግን በድጋሚ መሞከራቸው አይቀርም። ክፍል ውስጥ የተቀመጡ ሰዎች አሁን በተለየ አይን ማየት ጀመሩ። መጀመሪያ እሱን በጣም አሳነሰው ሲገምቱት የነበሩት በጥሞና የሱን ነገር ማዳመጥ ጀመሩ። ኒለም እንዲህ አለች፣ ማድረግ ትችላለህ አንተ፣ ቀጥል ወደፊት። መሆንም ጭንቅላቱን አንቀሳቅሶ ከዛ በኋላ ወደ ስክሪኑ አይኑን እያየ ወደሚቀጥለው እርምጃ ተራመደ። ሲስተሙን ማዳን ብቻ ሳይሆን ሃከሮችን መፈለግ እንዳለበት ቀስ በቀስ ትራክ ማድረግ ጀመረ። የዳታውን ሁሉንም መስመር እያነበበ ሁሉንም እንቅስቃሴዎችን እየተረዳ እዛ ቦታ ድረስ ለመድረስ እየሞከረ ነው። ይሄ ሁሉ እየተፈጠረ ያለበት ቦታ በፍጥነት ኔትወርኩን ጠለፈ። ሁሉንም ኮኔክሽን ለያይቶ አየ። ሁሉንም ትራፊኩን እንዳለ ትሬስ አደረገ። እጣቶቹ ኪቦርድ ላይ በፍጥነት በጣም እየሰሩ ነው። ከትንሽ ደቂቃዎች በኋላ ስክሪኑ ላይ በጥሞና አየና የዳታው አንድ መስመር በተደጋጋሚ በተለያየ ፓተርን ይቀያየራል። መሆን እንዲህ አለ፣ እነዚህ ሰዎች በተለያየ ቦታ አካባቢያቸውን እየቀያየሩ ነው። አንድ ነገር ግን በተደጋጋሚ ይመላለሳል። አጠገብ ያለው ኤክስፐርት ጎንበስ ብሎ አየና እንዲህ ብሎ ጠየቀው፣ ማለት እንዴት? መሆን ወደ ስክሪኑ እያሳየ እንዲህ አለ፣ የእነሱ መንገድ እየተቀያየረ ነው። ይሄ ቤዚክ ሲግነላቸው ግን በተደጋጋሚ ይመጣል። ስለዚህ ከሆነ ቦታ ላይ ተያይዟል ማለት ነው። ይሄ ሎኬሽኑ መያዝ እንችላለን እንዴ? ሙሉ በሙሉ ባይሆንም ነገር ግን መድረስ እንችላለን ወደ እነሱ። ይህም ብቻ ተናግሮ በፍጥነት አንዳንድ ነገሮችን መጻፍ ጀመረ። ስክሪኑ ላይ ማፕ የሚመስል ነገር ተከፈተ። የተለያየ ሎኬሽን እንዳለ ያሳያል። እዛ ከሁሉም ነገር ላይ አንድ ፓተርን ፈለገ። ቀስ በቀስ እሱን ነገር ለመረዳት ሞከረ። ይሄ ሌላ የተለየ ቦታ ሳይሆን ሲግናሉ ወደ አንድ ቦታ ላይ ነው የሚሄደው። መሆንም እንዲህ አለ፣ እነዚህ ሰዎች አንድ ቦታ አይደለም የተቀመጡት፣ እየተንቀሳቀሱ ነው ያሉት። የሆነ መኪና ውስጥ ሳይሆኑ አይቀሩም አለ። ክፍል ውስጥ ጸጥ ረጭ አለ። ኒለም በፍጥነት ጠየቀችው፣ ሎኬሽኑን ትራክ ማድረግ ትችላለህ እንዴ አንተ? ትራክ የምናደርጋቸው ከሆነ አዎ፣ እነሱን ልንጠጋቸው እንችላለን። ዋና ኃላፊ ለፖሊስ ቶሎ ብሎ ተናገር። ከትንሽ ደቂቃዎች በኋላ ውጭ የቆሙ የፖሊስ ቡድኖች በተጠንቀቅ ተነሱ፣ መኪናዎችን አዘገጃጁ። መሆንም አንድን ሲስተም በተለየ ቦታ የያዘውና ቀጥታ ተከታተላቸው። እናም እንዲህ አለ፣ የሆነ ሰው ከሱ ጋር መኖር እንዳለበት፣ መንገዱ ላይ ሲግናሉን በትክክል ሞኒተር ማድረግ ስለሚጠበቅበት። ከትንሽ ጊዜ በኋላ ሁሉም ከባንክ ቤት ውጭ ወጡ። ውጭ የፖሊስ መኪናዎች ቆመው ነበር። መሆን አንድ መኪና ውስጥ ተቀመጠ።
ከሱ ጋር አንድ ኦፊሰር፣ አንድ ቴክኒካል ሰውም ነበረ። ከሱ ፊት ለፊት ላፕቶፕ ተከፍቷል እና ስክሪኑ ላይ በተከታታይ ሲግናሉ እየተንቀሳቀሰ ነበር። መኪናው በፍጥነት መንገድ ላይ መንቀሳቀስ ጀመረ። መሆን ስክሪኑን እያየ ነው። ከተወሰኑ ሰከንዶች በኋላ አካባቢውን እየጠቆመ ነው። መሆን እንዲህ አለ፣ ቀጥታ ሂድ፣ በሚቀጥለው መስመር ደግሞ ወደ ቀኝ በኩል ታጠፍ። ሲግናሉ ወደዛ ነው የሚያመላክተው። የፖሊስ መኪና እሱ በተናገረው መስመር በፍጥነት እየተራመዱ ነው። የሳይረን ድምፅ ሙሉ መንገድ ላይ እየጮኸ ነው። የከተማ ሰዎች መንገድ ላይ ዘውር እያሉላቸው ነው። እዛ በሁለተኛ በኩል ደግሞ መኪና ውስጥ ሀከሮች ያሉበት ቦታ እነሱ መጠራጠር ጀምረዋል። የእነሱ ሲስተም ላይ ትንሽ የሆነች ለውጥ አይተዋል። አንዱ ሀከር እንዲህ አለ፣ የሆነ ሰው እኛን ትራክ ለማድረግ እየሞከረ ነው። አካባቢያችንን ቀይረው፣ ሎኬሽኑን ቀይር በፍጥነት እንዳታቆም። የእነሱ መኪና ወደ ተራራማ ቦታ ላይ እየሄደ ነው። በተከታታይ መንገዱንም ይቀያይራሉ፣ ማንም ሰው እንዳይዛቸው ስለፈለጉ። ነገር ግን በዚህ ሰዓት ፊት ለፊት አንድ ተራ ሰው አልነበረም። ፊት ለፊት መሆን ነበረ። ሁሉንም እንቅስቃሴያቸውን ተረድቷል። መሆን ስክሪኑን በትክክል አየና እንዲህ አለ፣ እነዚህ ሰዎች ከከተማ ወጣ እያሉ ነው፣ ወደ ተራራማ ቦታ አካባቢ። የፖሊስ ዋና ኃላፊ ሹፌሩን ትእዛዝ ሰጠው። የመኪናው ስፒድ ጨመረ። ከግማሽ ሰዓት በኋላ እንዲሁ ዝም ብሎ መከተል ጀመሩ። ባዶ የሆነ ጸጥ ረጭ ያለ ዙሪያውን እንዳለ ባዶ መንገድና ተራራማ ቦታ ላይ ደረሱ። መሆን ወደ ስክሪኑ አየና እንዲህ አለ፣ ሲግናሉ ቅርብ ነው፣ እዚሁ አካባቢ አጠገባችን ሳይሆን አይቆርም። ፖሊስ በፍጥነት መኪናውን እንዳለ አዞረ። መንገድ ላይ ብዙ መኪኖች ቆመው ነበረ፣ ቢያንስ ተመሳሳይ የሆኑ መኪናዎች። አሁን ትክክለኛ ነገር ተጀመረ። የትኛው መኪና ውስጥ ነው ሀከሮች ያሉት የሚለው። ይህን ማጣራት ቀላል አልነበረም። መሆን በቶሎ ዳታውን ቼክ ማድረግ ጀመረ። ሁሉም መኪና ጋር የሲግናሉን ኃይል እንዳለ ቼክ ማድረግ ጀመረ። ከትንሽ ሰከንዶች በኋላ ወደ አንድ መኪና በኩል አመላከተና እንዲህ አለ፣ እነዛ ናቸው፣ ያው ሲግናሉ እዛ ጋር ነው ያለው። ፖሊስ በፍጥነት ወደዛ መኪና ሄደ። መኪና ውስጥ የተቀመጡ ሰዎች ገብቷቸዋል አሁን መትረፍ እንደማይችሉ። በፍጥነት እነሱ ሲስተሙን ለመዝጋት እየሞከሩ ነበር። ነገር ግን በጣም ዘግይተው ስለነበር ከትንሽ ሰከንዶች በኋላ ፖሊስ መኪናቸውን ከበበው እና በራቸውን ከፈተ። ውስጥ 5 እና 6 ሰዎች ቁጭ ብለው ነበር። ፊት ለፊታቸው ላፕቶፕና ሲስተም ተከፍቶ ነበር። ሁላቸውን በቁጥጥር ስር ዋሉ። በዛው ሰዓት ሙሉ ከተማ በጣም የሚያስገርም ሀከሮች እንደተያዙ ተሰማ። በእንደዚህ አይነት ልጅ የተነሳ ከትንሽ ሰዓታት በፊት ማንም ሰው ወደ ውስጥ ግባ ብሎ ያልፈቀደለት ልጅ እንዳስቆመው ሀከሮች ከተያዙ በኋላ አካባቢው እንዳለ ተቀየረ። ከትንሽ ጊዜ በፊት እጅግ በጣም ፍርሃቱ ሰምጦ የነበረው አሁን ተረጋጉ። ፖሊስ እነዛን ሁሉ ሰዎች ይዞ ወደ ከተማ በኩል ተመለሰ። መንገድ ላይ መሆን ጸጥ ብሎ ነበረ። ከሱ ፊት ለፊት ላፕቶፑ ተዘግቷል። ነገር ግን ጭንቅላቱ ላይ አሁንም ያ ሁሉ ነገር እየተካሄደ ነው። ለትንሽ ሰዓታት ሲካሄድ የነበረው እሱ ራሱ ሊያምን አልቻለም። ይህን ያክል ትልቅ ሥራ መስራቱ። ተመልሶ ወደ ባንክ ሲደርስ እዛ እንደ መጀመሪያው በጣም ብዙ ሰዎች ተሰባስበው ነበረ። የፖሊስ መኪናዎችን እንዳዩ ሰዎች መጫጫ ጀመሩ። ሀከሩ እንደተያዘ እንደሰሙ የሰዎች ፊት ላይ መረጋጋት ታየባቸው። የባንክ ዋና ኃላፊዎች፣ ሰራተኞች፣ ውጭ የቆሙ ሰዎች፣ ጠቅላላ የሁሉም ሰው አይናውን እዛ ልጅ ላይ ነበረ። ጸጥ ብሎ ከመኪና ወደሚወርደው ልጅ መሆን ቀስ በቀስ ከመኪና ወደ ውጭ ወጣ። ልብሱ ልክ እንደ መጀመሪያው ነው። እጁ አሁንም አፈር በአፈር እንደሆነ ነው። ነገር ግን አሁን እሱን የሚያዩበት አይን ግን ተለይቷል። ኒለም ወደፊት መጣችና አጠገቡ ቆማ እንዲህ አለች፣ ትንሽ ፈገግ እያለች እንዲህ አለችው፣ አንተ ዛሬ በጣም ትልቅ ስራ ነው የሰራኸው። መሆን ምንም አላላትም። ጸጥ ብሎ ቆመ። ከትንሽ ጊዜ በኋላ የባንክ ቤቱ ዋና ኃላፊም እዛ መጣ። ያ ኃላፊ መጀመሪያ ተናዶበት የነበረው አሁን ተረጋግቷል። ትንሽ ሰከንድ መሆንን አየውና ከዛ ቀስ ብሎ እንዲህ አለው፣ እኛ በጣም ትልቅ ጥፋት ነው ያጠፋ ነው። መጀመሪያ አንተን የምትለው መስማት ነበረብን። መሆን አንገቱን ጎንበስ አደረገና ለሱ ይሄ ሁሉ አዲስ ነበር። ከትንሽ ጊዜ በኋላ ሚዲያዎችም እዛው ደረሱ። ካሜራ፣ ማይክሮፎን እና ሁሉም በድንገት እንዳለ ጨመረ። ሰዎች ማወቅ ፈልገው ነበር ይሄ ልጅ ማን እንደሆነ። ይህን አክል ትልቅ ሀከሮችን እንዳለ ያስቆመ። ነገር ግን መሆን አሁንም ጸጥ እንዳለ ነው። ኒለም ወደፊት መጣችና ሁሉንም ተቆጣጠረች። ለሚዲያዎች ተናገረች እንዴት አንድ ልጅ በራሱ ዕውቀትና በራሱ ድፍረት ሙሉውን ሲስተም እንዳዳነ። ከዛን ቀን በኋላ የመሆን ታሪክ ሙሉ ከተማ ላይ እንዳለ ተበራከተ። ሰዎች ስለሱ ጉዳይ ማውራት ማየት ጀመሩ። አንድ ቆራሌው ሰብሳቢ ልጅ ትልልቅ ኤክስፐርቶች እንኳን ባንክን ሊያድኑ ያልቻሉትን እሱ ባንኩን አዳነ የሚባለው ከከተማ ውጭ ሁሉ ተወራ። ከትንሽ ቀናቶች በኋላ በባንክ ቤት በኩል ትንሽ ዝግጅት ተዘገጃጀ። እዛ ትልልቅ ባለሀብቶች እና ባለስልጣኖች ባሉበት መድረክ ላይ መሆን ተጠራና ቀስ በቀስ ወደፊት መጣና ከሁሉም ሰው ፊት ለፊት ቆመ። ዋና ኃላፊው ማይኩን አነሳና እንዲህ አለ፣ ዛሬ እኛ እንደዚህ አይነት ልጅ ክብር እየሰጠነው ነው ያለነው።
ለእኛ እንዲህ ያስተማረን ብቃትና ድፍረት፣ ማንንም ሰው ለይተን ማየት እንደሌለብን። ከዛም ክብር ተሰጠው፣ ሰዎች አጨበጨቡለት። መሆን ግን አሁንም ጸጥ እንዳለ ነበር። ከዛ ዋና ኃላፊው እንዲህ አለ፣ አንተ የምትፈልገው ነገር ካለ በዋጋ መሰረት የምትፈልገውን ያክል ገንዘብ ለመስጠት ዝግጁ ነን። የምትፈልገው ነገር አለ? እኔ ገንዘብ አልፈልግም። እንግዲያውስ አንተ ምንድን ነው የምትፈልገው? እኔ በቃ መማር እፈልጋለሁ እና ወደፊት ነው መጓዝ የምፈልገው። ያንተ ትምህርት ካሁን በኋላ በጭራሽ አይቆምም። የዚህ ኃላፊነት የኛ ነው እስከ መጨረሻው። ከዛን ቀን ጀምሮ የመሆነ ህይወት ተቀየረ። የሚኖርበት ቦታም ተሰጠው። ለትምህርቱ እርዳታ ማገኘ። እሱ ጋር አሁን ሁሉም ነገር አለ፣ የሚያስፈልገው ነገር በአጠቃላይ። እሱ ግን የድሮ ቀኑን በጭራሽ አልረሳም። አሁንም ያስታውሳል እሱ ከየት እንደመጣ። ከጥቂት ወራት በኋላ ሙሉ በሙሉ ወደ ትምህርቱ ገባ። አሁን እዛ መጽሐፍ ድረስ ብቻ አይደለም ድንበሩ፣ የቴክኖሎጂ ዓለም ላይም እንደገና ወደፊት እየተማረ ነው። ያ ልጅ ባቡር ሐዲድ ስር ሲተኛ የነበረው አሁን ወደ ህልሙ በኩል እርምጃዎችን እየተራመደ ነው። ከተማ ውስጥ ሰዎች አሁንም ስለሱ ታሪክ ያሰማሉ። ሰዎች እንዲህ ይሉ ነበር፣ አንዳንድ ጊዜ ከሁሉም በላይ ትልቅ ኃይል የሆነው እዛ ሰው ላይ ነው ያለው። ዓለም እጅግ በጣም ትንሽ ነው ብሎ የሚያስበው። ከዛን ቀን በኋላ መሆን አንድ ቆራሌ ሰብሳቢ ልጅ ብቻ ሳይሆን አንድ ምሳሌ ሆነ።